ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። አገዛዙ በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ ያሉ ሰዎች ላይ የእስር ዘመቻን እያደረገ ነው። ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። ቁራና ንስር አይገናኙም። ከፍታ ላይ ንስር ከወጣ ቁራ ተምዘግዝጎና ተውጀምጅሞ እመቀመቃ ተንጦርጦስ ቂሎ አኮመ ነውዬ አንፈራራ ሊማሊሞ ገደል ውስጥ ነው የሚገባው። አዲስ ንጉስ እንጂ የተቀየረ ሀገር የለም። ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። መረጃዎች የሚለውን በትምህርት ተጽፎ ውስጥ አድርጉልኝ የሚሉ ሐሳቦችን እያነሱ አክቲቪስቶች አሁንም ማመጻቸውን እንዳቀጠሉ ነው። ነገ የኢትዮጵያ ሕዝብ ይፈርደዋል። እኔ ምንም ነገር ያየሁት ግን አዳነች አቤቤ ቁልፍ ስትረከብ የሚያሳይ ፎቶግራፍ ታይቷል። ለዛውም በጣም ቴዲ አረፍ ደም አንፃር በተለይ ደግሞ በዳስ ጣለች አልበም ዙሪያ ላይ ብዙ መነጋገሪያችን እየሆነ ይገኛል። አሁንም አብይ አህመድ ቂመኛ ነው፣ በጣም ክፉ መሪ ነው። ከመለስ ዜናዊ ያ ክፉ መሪ ነው። አሁንም ብዙ ወጀቦች በጣም እየተነሱ ነው። የቴዲ አልበም ዙሪያ ላይ ያልተጠበቁ ነገሮች አሁንም እየተነሱ ነው። አብይ ዶክተር አብይን ካጠፋ አጥፍታል 1 2 3 4 እንደ መንግስት ግና ስርዓትን ማስከበር ደክመዋል። አክቲቪስቶችም ያልተጠበቁ ነገሮችን እየተናገሩ ሶሻል ሚዲያኑ በሚገርም ሁኔታ እያመሱት ነው። መሃል ገቡና አቆሙን። ከዳር መቆማችን የታወቀ ነው፣ ግን መሃል ላይ ግን ምንም ሲደረግበት አላየውም። መሃሉ ላይ ያየሁት። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው የቴዲ አልበም ከተለቀቀ ዛሬ 6ኛ ቀኑን ይዟል። በዚህ 6 ቀን ውስጥ ያልተጠበቁ አይነት ነገሮች እየተፈጠሩ ይገኛሉ። በተለይ በቴዲ አልበም ዙሪያ ላይ በኢቶሪካ አልበም ላይ ብዙ ውዥብሮች እየተነሱ ነው። ይህም አልበም ብዙ አክቲቪስቶችና ብዙ ፖለቲከኞችን እንዲነጋገሩና መንግስት ላይ አፋቸውን እንዲከፍቱ ያደረገ አልበም ነው ብዬ አምናለሁ። በተዱን ባገኘነው መረጃ ላይ ተመልክቷል። ቴዲ አፍሮ ላይ የአብይ አህመድ አገዛዝ የተለያዩ ጫናዎችን ለመፍጠር እየመከረም እንዳለ ነው እየተሰማ የሚገኘው። ከወዲሁ የተለያዩ ዓለም አቀፍ ተቋማት በቴዲ አፍሮ ዙሪያ ጉዳዩን በቅርበት እየተከታተሉ እንዳለም ነው የተገለጸው። በአዲስ አበባና በተለያዩ የኢትዮጵያ ከተሞች የቴዲ አፍሮ ዘፈኖች እንዳይሰሙ በጸጥታ ኃይሎች አማካይነት ከፍተኛ ወከባ እየተፈጸመ እንዳለ ነው የተገለጸው። በርካቶች መታሰራቸውም ተመልክቷል። የካናዳ መንግስት በኢትዮጵያ የጉዞ ማስጠንቀቂያ አውጥቷል። በዚህ ጉዞ ማስጠንቀቂያ ዜጎቹ ከአዲስ አበባ በስተቀር ወደ የትኛውም የኢትዮጵያ አካባቢ እንዳይሄዱ ምክር የሚሰጥ ማሳሰቢያ ነው በካናዳ መንግስት በኩል የወጣው። አዲስ አበባም በከፍተኛ ጥንቃቄ ዜጎችን እንቅስቃሴ እንዲያደርጉ ነው በካናዳ መንግስት በኩል ማሳሰቢያ የተሰጠው። የተባበሩት አረብ ኤሚሬትስ ከአሜሪካ ድጋፍ ልትፈልግ እንደምትችል ተመለከተ። ዎል ስትሪት ጆርናል እንደዘገበው ከሆነ የተባበሩት አረብ ኤሚሬትስ የገጠማትን ከፍተኛ ኪሳራ የአሜሪካን ድጋፍ ከሌለ ከፍተኛ አደጋ ውስጥ ልትገባ እንደምትችል ነው የኢኮኖሚ ባለሙያዎች እየገለጹ ያሉት። የተባበሩት አረብ ኤሚሬትስ ባለስልጣናት ጉዳዩን በተመለከተ ለአሜሪካ ባለስልጣናት የገንዘብ ድጋፍ ሊፈልጉ እንደሚችሉ ጥያቄ ማቅረባቸውን ነው ዎል ስትሪት ጆርናል የገለጸው። ተመልካቾቻችን በመነሻነት እነዚህ መረጃዎች አካፍለናቸዋል። በዛሬው ዝግጅታችን በኦሮሚያ ክልል የተንሰራፋውን አፈናና ግድያ የተመለከተ ሰፊ ዝግጅት ነው ይዘን የቀረብነው። 120 ቡድን በመባል የሚታወቀው አምቦን ጨምሮ በተለያዩ የኦሮሚያ አካባቢዎች ህብረተሰቡ ላይ ከፍተኛ ጭቆና የሚያደርስ የማፊያ ቡድን መቋቋሙ በተመለከተ መረጃዎች በስፋት እየወጡ ነው። ይህን አስመልክተን ከፖለቲከኛ ዶክተር ሚልኬሳ ሚደጋ ጋር ቆይታ እናደርጋለን። አብራችሁ በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተልኝ ዶክተር ሚልኬሳ ሰላም እንደምን አለ መሳይ? እንዴት ሰነበትክ? እንግዲህ ዳግም ተገናኝተናል። በነገራችን ላይ ከተመልካቾች አራክም የራስ የሆነ ቻናል አለ። በየጊዜው የኢትዮጵያ ጉዳዮችን ወሳኝ የሆኑ መረጃዎችን በማካፈል ከፍተኛ አስተዋጽኦ እያደረክ እንዳለ ነው የተከታተልኩት። ከድምጻዊ ቴዎድሮስ ካሳሁን ጋር በተያዘም ሰሞኑን የሰራው ፕሮግራም ባለፈውም እንደዚህ ከ120 ቡድን አባላት ጋር በተያዘ የምታወጣቸው መረጃዎች
በጣም ጠቃሚ ናቸውና እንደው የኛም ተመልካቾች ቢጋሩት በሚል ነው አንተን ወደዚህ መድረክ የጋበዝኩ። በድጋሚ በጣም አመሰግናለሁ። እንደው ስለ ድምፃዊ ቴዎድሮስ ካሳሁን የምትለው ነገር ካለ አንተ ስጋትን ገልጻል። የአብይ አህመድ አገዛዝ ከዚህም በከፋ መልኩ እርምጃ ሊወስድ ይችላል በሚል አንዳንድ መረጃዎችን ያካፈልክበት መድረክ እንደነበረ ነው ማስታወሰው። አሁን ደግሞ አንዳንድ ምልክቶችን እያየን ነው። ጓደኛው መታሰሩን የሚገልጽ እንደዚሁም ቴዲ አፍሮ ላይ ወከባዎችን ለመፈጸም ማስፈራራቶች፣ እንደዚሁም ከግብር ጋር የተያዙ የተለያዩ እርምጃዎችን ለመውሰድ የአብይ አህመድ አገዛዝ መምከሩን የሰማ ነው። እንግዲህ ይህንን ጉዳይ በቅርበት ዓለም አቀፉ ማህበረሰብም እየተከታተለ ነው። እስቲ ወደ አንተ ልምጣ። አልበሙ ከፈጠረበት ስሜት ጀምሮ ያሉትን ነገሮች እንደው ብታካፍለን። መሳይ በጣም አመሰግናለሁ። እንግዲህ ቴዲ 8 ዓመት የታገሰበትን ሁኔታ ገልጸው በተለይ ዳስ ጣሉላት በሚለው አልበም ላይ ብዙ መነጋገሪያና ብዙ ውዥንብሮችንም እየተነሱ ነው። አሁን ሶሻል ሚዲያ ላይ ሲነጋገሩ ያሉት በጣም የሚገርሙ ሐሳቦችንም እየተነሱ ነው። ምንም የተገነባ ሀገር የለም እያሉ ነው። እንዴት ነው የተገነባ ሀገር አላያችሁም? ወይም ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። እኛን የከበደን የኢትዮጵያን ኢኮኖሚ መቀየር ሳይሆን የኢትዮጵያ ኢኮኖሚ እየተቀየረ እንደሆነ ማንበብ የማይችሉ ሰዎች መቀየር ያስቸግራል። ይሄ ተቃዋሚ ፓርቲዎችን የሚመለከት እንዳይመስላችሁ። እኛ ብልጽግናዎች አልተቀየረም። ጭንቅላታችን እያመጣን ያለነውን ድል ለመጠበቅ ለማስቀጠል የሚያስችል እምነታችን ተጨማሪ ስራ ያስፈልገዋል። የተገነባ ሀገር የለም ብላችሁ ታምናላችሁ? ምክንያቱም ሶሻል ሚዲያ ላይ ያሉ ተጽዕኖ ፈጣሪዎች ነን ባዮች ወይም አክቲቪስቶች ሀገርን ሳያዩ ሀገርን ለመበተን እቅድ ይዘዋሉ ብዬ አምናለሁ። ድንኳን ጥላ አልቅስ ራስህ ወንጀለኛ፣ ክፉዎች ናችሁ እናንተ። መነሻችን የአማራ ብሔርተኝነት፣ መድረሻችን የአማራ ብሔርተኝነት ሲሉ ከርመው አይደለም። ዛሬ ማያፍሩ ፍጡሮች፣ እንደዚህ አይነት ፍጡር መሪዎቻቸው የምን ኢትዮጵያ የራሷ ጉዳይ ኢትዮጵያ አሰማችኋለሁ ከፈለጋችሁ የራሷ ጉዳይ ኢትዮጵያ ሲሉ እንሰማቸዋለን። ዛሬ ቴዲ አፍሮን ተንጠልጥሎ ሲያለቅሱ ስናያቸው ለቅሶ መቀማት ነማዛ መሐመድ የምትባል ክፉ ኦዲት አርጊ አማራ ኢትዮጵያ ይልም። ከዚህ በኋላ እናንተ አርሜ ስትሉ የከረማችሁት ጨካኞች ናቸው። አንዱ አሁን እኔ ጋ የነበረ አንድ ቀላማጅ አለ የካሜራ ሌባ ያሉት በክስ ካሜራ ሌባ ብለው ስቱዲዮ ሰርቋል ብለው የከሰሱት የሆነ ሰው ቆርጦ ልኮልኝ ኢትዮጵያዊነት ነው ምናምን ነው ቴዲ አፍሮ ኢትዮጵያዊነት ብለዋል፣ እኛም ኢትዮጵያዊነት ነው እነዘመነ ኢትዮጵያዊነት ነው የሚሉት እናስረስ ማፈሪያ እስማ እስክንድርን ሆስቴጅ ያስደረገው እዚህ ያለው ሰው አሁን የምነግራችሁ ሰው ነው። ሆስቴጅ የሆነው ሌላ አይደለም። መነሻ የአማራ መድረሻ ኢትዮጵያ ስላለም ለምን ኢትዮጵያ የሚል ቃል ተጠቀምክ ነው ዋይዘው። ለምን ኢትዮጵያ አልክ? ለዚች እናት ልጆች ነው ዳስ የተጣለው። የገደልካቸው እናንተ ናቸው የገደላችኋቸው። በሐዘን እንጉርጉሮ ማልቀስ ከሆነልኝ ለመራይ አልቅስ ዳስ ጣሉልኝ። መምህር የልጅ እናት የደረጀ ሚስት ባስተማረችው ልጅ ባሏን ገደሉት። እየየ ለሚስቱ እየየ ለልጁ የዘር ፖለቲካ ለማንም አይበጅ፣ ህዝብን የሚያፋጅ። ምክንያቱም ሀገር እንደምናየው እኛን ቁጭ ብለን እንዳየነው ሀገር ውስጥ ሆነን እንዳለነው ሀገር በሚገርም ሁኔታ እየተገነባች ነው። ሀገር በሚገርም ሁኔታ እየተለወጠች ነው። እነሱ እዛው ቁጭ ብለው ሀገርን ለማመስና በሚያወሩት ወሬ ላይ የራሳቸውን ገንዘብ ሊሰበስቡ ሀገርን እያመሱ ነው። የተገነባ ሀገር የለም እያሉ ከቴዲ አልበም ላይ ከተወሰደ አንድ ግጥም ላይ የተወሰደችውን ሐሳብ ልንገራችሁ። ንጉስ ተቀየረ፣ የተቀየረ ሀገር የለም ማለት አብይ አህመድ ከኃይለ ማርያም ተወረሰ ወይም የኢህአዴግ ወደ ብልጽግና ተቀየረ። ከዛ በኋላ የተቀየረ ንጉስ እንጂ ሀገር የለም በማለት ብዙ ነገሮችን ሶሻል ሚዲያ ላይ እየተረማመዱ ነው። ይህም የተወሰደው ከቴዲ አልበም ላይ የተወሰደ ነው። ምክንያቱም ሀገር አሁን ላይ አልተቀየረችም። ብዙ ምክንያቶች፣ ብዙ ነገሮች፣ ብዙ ሊሰማን ያሉ ነገሮች ይኖራሉ።
የቴዲ አፍሮ ተግባር ነውርነት ከምን ይመነጫል የሚለውን እንመልከት። ነውር ነው ካለን እስቲ ነውርነቱን በምን መልኩ እናስረዳ። ምናልባት አድናቂዎቹ ይኖራሉ፣ የሚወዱት ይኖራሉ፣ ምን አጠፋ ብለው የሚበሰጫጩ ይኖራሉ። ለነሱ በተግባር ማሳየት በማስረጃ ማሳየት አስፈላጊ ነው። እንዲህ አንደኛ የመጀመሪያው ነጥብ የቀድሞ አቋሙን ሽጦ ነው የመጣው ቴዲ አፍሮ። እስከ ዛሬ በጉዳዩ ላይ የነበረውን አቋም ፖሽሮት ነው የመጣው። ይህንን በግልጽ ማስቀመጥ ያስፈልጋል። ካሁን ቀደም እንደምታውቁት ኢየሩሳሌም የሚል ዘፈን ዘፍኖ ያውቃል ልጁ። ብላቴናውን በለው ምን ብሎ ነበር ካሁን ቀደም? በተራሮችሽ ፊት ፈተናሽ ሲጸና ትኩስ የሆነሽ ሁሌም የዓለም ዜና የደም ሙዳ አኬልዳማ ኢየሩሳሌም ከሰለሞን መቅደስ ትይዩ አላቅሳ ሁለት የአንድ ልጆች መልካቸው ሬሳ የአይሁድ አትሁኝ ወይ ያረፋት የፍልስጤን ኢየሩሳሌም እያለ ካሁን ቀደም የተለያዩ ስንኞችን እንትን ማለቱ ይታወቃልና እንግዲህ መካከል ሆኖ ነው ትርክቱን ያቀረበው። በቃ የእንትኑ ይሄ ምንድነው የጭፍጨፋው ወይም ደግሞ የደም መፋሰሱ እንደሚያሳስበው አድርጎ ነው እንግዲህ በዚህ ግጥም ራሱን የገለጸው። መካከለኛ ሆኖ እንደው ለዛም አልሆነ ለዚህ በመካከል ብዙ ሰው ሞተ አይነት መልእክት ይዞ ነው ያቀረበው። ሰላም በመመኘት ቅኝት ነው እንግዲህ ይህንን የገጠመው። ዛሬ ለነፃነት ቀን ሊዘምር ፍቅር እንጋራ በሚል መፈክር የእስራኤልን የ75ኛ ዓመት የቅኝ ግዛት በዓል ለማክበር ሲሄድ እንግዲህ እስካሁን በዚህ መልኩ ያቀረበውን ትርክቱን ሙሉ በሙሉ ፖሽሮት ነው የሄደው ማለት ነው። ሽጦት ነው። ስንት ሸጠው እንግዲህ ቢነግረን ደስ ይለናል። የጭፍጨፋው ዋና ምክንያት የነፃነት ቀን አይደለም ወይ? ፍልስጤም ላይ ይሄ ሁላ ደም መፍሰስ የተነሳው መጀመሪያውኑ የነፃነት ቀን በሚል ነው አይደል? በ1948 የተካሄደው የነፃነት ቀን ይህን ለማክበር ነው እየሄደ ያለው። ስለዚህ ካሁን ቀደም ኢየሩሳሌም ብሎ የሰራውን ስራ ሙሉ በሙሉ ፖሽሮት ሽጦት ጠቅልሎ በልቶት ዛሬ ያንን ሊያከብር መሄዱን ማየት እንችላለን። የነፃነት ቀን ያለው የጭፍጨፋ ቀን ነው። በነገራችን ላይ የነፃነት ቀን ሲባል ሁለተኛው ነጥብ ይሄ ነው። የነፃነት ቀን ያለው ሊትራሊ የጭፍጨፋ ቀን ነው። ከኤምባሲው ተስማምቶ እንግዲህ የነፃነት ቀኑን ለነፃነት ቀን ለማቶስቶስ ሲሄድ ቴዲ አፍሮ ለቅኝ ግዛቱ እውቅና እየሰጠ ነው ማለት ነው። ስንት ብር ቢከፍሉት ነው እንዲህ ራሱን ተቃርኖ የወጣው? በምን ያክል ገንዘብ ነው ራሱን የፖሸረው? ማወቅ እፈልጋለሁ። ስለ ነፃነት የዘፈነ ሰው እንዴት የእስራኤልን የቅኝ ግዛት ለመደገፍ ይሄዳል? ከሄደስ እንዴት ፍቅር እንጋራ በሚል መፈክር እንዲህ አይነቱን የደም ድግስ የደም አጠባ ድግስ ሊካፈል ይሄዳል? በጣም ያሳፍራል። የምን አባቱ ፍቅር ነው እስራኤል ያለው? እስቲ ቴዲ አፍሮ ንገረን፣ የትኛው ፍቅር ነው እስራኤል ላይ ያለው? እስራኤል የደም መሬት ናት። አንተ ራስህ አኬልዳማ ብለህ አልጠራሃትም ወይ? እንደው ነውረኛ ሆነ ነው እንጂ ምናልባት እየሰማህ ከሆነ መቼም እንደ ኮሜንት አታጠፋው ይሄንን ቪዲዮ ምን ታደርጋለህ? የምን አባቱ ፍቅር ነው ያለው? ንገረን እስቲ። አንተው ራሱ አኬልዳማ ብለህ አልጠራሃትም ወይ? ኢየሩሳሌም በሚለው ዘፈነ ማለት ነው። ስለዚህ የትኛውን ፍቅር ልትጋራ ነው ሄድከው? የሰዎች በተጨፈጨፉበት በተዘረፉበት የበዓል ቀን ሄደህ ስለ ፍቅር ልታወራሽ ትንሽ የማይዘም ነው። እዚያ ያለው ፈላሻ ጭምር ተጨቁኖ አይደለም ወይ የሚኖረው? ሌላው ቢቀር ማለት ነው። እዚያ ያለው ክርስቲያን ራሱ ተጨቁኖ አይደለም ወይ የሚኖረው? ስለ ነፃነት ሲዘፍን የኖረው ብላቴና፣ ስለ ጥቁሮች ምናምን ሲያዜም የነበረው፣ ስለ አድዋ ስለ ጥቁሮች ነፃነት ሲያዜም የነበረው ቴዲ አፍሮ ዛሬ ለእስራኤል ተሽጦ በስንት እንደተሸጠ እሱ ይንገረን። ተሽጦ የእስራኤልን የጭፍጨፋ ቀን ሊያከብር ይሄዳል ማለት ነው። እስራኤል ደግሞ የአፓርታይድ ሀገር ናት። አፓርታይድ ሲባል ሊትራሊ እንደውም ከደቡብ አፍሪካው የባሰ አፓርታይድ ነው ያለው። ግን ሀገር እንደምናየው እኛም ህሊና እንዳለን ሰው ስናስብ እንዴት ነው ሀገር በዚህ ሰዓት ያልተቀየረችው? እንዴት ነው ሀገር በዚህ ሰዓት ላይ የተለየ ነገር ያልተፈጠረው? ይህም ቴዲ አፍሮ ያችን ሀገር አያውቃትም ማለት ነው። ብዙ ሶሻል ሚዲያ ላይ በጣም የወደድኳቸው ቪዲዮዎች አሉ። ቴዲ አፍሮ ሀገርን አያውቅም የሚሉ ቪዲዮዎች አሉ። ምክንያቱም ነገ የኢትዮጵያ ሕዝብ ይፈርደዋል። እኔ ምንም ነገር ያየሁት ግን አዳነች አቤቤ ቁልፍ ስትረከብ የሚያሳይ ፎቶግራፍ ታይቷል። ለዛውም በጣም ብዙዎች እስካሁን ያንን ፎቶግራፍ ባዩ ቁጥር ቅር የሚላቸው ለአዳነች አቤቤ በዛ ደረጃ ክብር ሰጥተ ያንን አይነት እንቅስቃሴ ወይም ደግሞ ሰውነትህ በዛ መልኩ ለአዳነች አቤቤ ያከበርክበት ሁኔታ ብዙዎችን ቅር ያሰኝቷልና ቤትማ አግኝተህ ነበራል በወቅቱ? ይኸውልህ ወንድም አለም፣ እኔ ያኔ ሲሄድ እኔ እውነት ነው ምክንያቱም ለመሳይ አልዋሸህም። መሳይን በጣም እወድሃለሁ፣ አከብርሃለሁ፣ አንተን አልዋሸህም።
የተደረገው ምንድነው? እኔ የጠየኳቸው መሬት ሽጡልኝ ብዬ ነው። ከውጭ ለሚመጡ ሰዎች መሬት በቅናሽ ይሸጣሉ ሲባል ያንን ነው የጠየቅኩት። ከዛ በኋላ ደግሞ እዛ ቦታ ላይ የወሰደኝ አጫር የሚባለው ልጅ ጋሻ ማነው እንትና ጌታቸው ካሳ፣ ይልማ ገብረአብ፣ አንድ አሸናፊ የሚባል የሆነ ጋዜጠኛ ይሸለማሉ ሲባል እኔ ያሳደገኝ ዘፈኖች በሙሉ ይልማ ገብረአብ ነው። ለይልማ ገብረአብ ብዬ አበባ ይዤ ነጭ ልብስ ለብሼ ሲሄድ ሰው በቃ እኔ ምዘፍን ምናምን መሰለው ህዝቡ ሲያጨበጭብ አይተው ሰርፕራይዝ አለን ዛሬ ለሻምበል ቤት ሰጠናል አሉኝ። ማት ወታደር አለ፣ ማት ከቦ አለ። እዛ ላይ እኔ ዶክተር ሂሩት የምትባለውን የወሰደችኝ እኔ እዛ ሂጄ አልቀበልም ማለቱም ደግሞ ለነፍሴም ፈራሁ። ልጆቼ እንዳላገኝ ደግሞ ስጋት ነበረኝ እና ለዛ ነው የተሳሳትኩት እንጂ እኔ ያገኘሁት ምንም ነገር የለም። በእውነት ነው፣ በእውነት እግዚአብሔር ነው እና ምንም ነገር ጥቅም የሚባል ነገር እኔ እውነት ለመናገር ወርቁ አይተነው የሚባለው አክብሮኝ እንኳን ወደ እናት ሀገር መጣ አንተ ቆራጥ የኢትዮጵያ ልጅ ነህ ጀግና ነህ ብሎ ምንድነው 1 ሚሊዮን ብር ሰጥቶኛል። ከዛ ውጭ የማውቀው ነገር ምንም የለም። የማየው ነገር በሙሉ የሚያስደስትህ አይደለም። በቃ ሆዳም የተሰበሰበባት ኢትዮጵያ ማለት እኔ እናንተ የምናውቃት ኢትዮጵያ አይደለችም። ተመርጠው ከየክፍለ ሀገሩ መጥተው ሆዳሞች የተጠራቀሙባት ሀገር አዲስ አበባ ነው እና መከራዬን ሳይ ነው የነበርኩት። ከዛ ደግሞ እንደገና ደግሞ ዘረኝነት ይጥፋ ብዬ ደግሞ እዛው እንዳለው ስዘፍን ወዲያው ደግሞ አጠፉት ዘፈኑን። ውጭ ደግሞ ዘፈኑ እንዳይሰማ ደግሞ በቃ ያዳነች ምናምን የሚባል ነገር ተፈጥሯል። በቃ እኔ 30 ዓመት ሙሉ ለሀገሬ በየበረሃ እየሄድኩኝ ያኔ በደርግ ጊዜ ቀይ ኮከብ ዘመቻ ድረስ የሄድኩት በሙሉ 40 ዓመት ለኢትዮጵያ ሰርቼ ያገኘሁት ስድብ ነው እና እንዴት ከባድ ነው የእኛን ሰው ለማሳመን እንጂ ውስጤ ላይ ምንም ነገር የለም። እኔ ማውቃት መወዳት ኢትዮጵያን ብቻ ነው እና ለዚህ ጎጠኞቹ ዘረኞቹ ወደ ዘር አስገቡን። በቃ መከራን ያየ ነው በዚህ ዘመን። ሻምበል እንግዲህ ሌላ ቴዲ አፍሮ ዳርዳሩ ላይ የወጡ ሰዎችን ታርጌት ያደረገ የጻፈ ቪዲዮ ነው። ግን ብዙ ሰዎች ሲናገሩ የነበሩ ዳርዳር መውጣታችን መሀል ከ30 ደቂቃ በኋላ እንደርሰና 30 ደቂቃ እቺን ውብ ሀገር እናያለን። መሀል ገቡና አቆሙን ከዳር ዳር መቆማችን የታወቀ ነው። ግን መሀል ላይ ግን ምንም ሲደረግበት አላየውም። መሀሉ ላይ ያየሁት እኔ ምን እንደሆነ ታውቃለህ? አስፋልቶቹ እነዚህ ጠማማ ምናምን ጨምላቃ የነበሩ አስፋልቶች ሰፋ ብለው ጸዳ ብለው ሲሰሩ ነው ያየሁት። ይሄ ተግማምተው ቆሽሸው ከሽንት ቤት ጋር ተያይዘው የነበሩ ወንዞቹ ፏ ብለው ንጹህ ውሃ ሲፈስባቸው ነው ያየሁት። ጽድት ያሉ ፓርኮች፣ ጥሩ መዝናኞች፣ ዳው ማህበረሰብ አፎርድ የሚያደርጋቸው እንዲሁም በነፃ የሆኑ ፓርኮች፣ መዝናኞች ነው ያየሁት። ቆንጆ የዋተር ፋውንቴኖች በጣም እንዲሁም ማለት ነው ከተማዋ ፏ ነው ያለችው። በጣም ነው ያማረባት። እንዲሁም ይሄ በጣም ጸዴ ነገር ነው። እንዲሁም ስፔሻሊ ደግሞ ለአዲስ አበባ ልጅ ማለት ነው የግድ አንተ እኮ መሀል ላይ እኮ መቀመጥ የለብህም። ጥግ ላይ እኮ ብትሆን ምን ችግር አለው? የ10 ደቂቃ መንገድ ነች አይደል? ወይ የ20 ደቂቃ ወይ 30 ቢሆን ምንድነው ችግሩ? እንዲሁም ለወጣቱ በጣም ምርጥ አጋጣሚ ነው ማለት ነው። ለምን እንደሆነ ታውቃለህ? በቃ አዲስ ቦታ ሄደ ነው አዲስ ነገር መጀመር የምችለው ማለት ነው። እና እንደ አሪፍ አጋጣሚ ነው እንዲሁ መጠቀም ያለብን። አዲስ አበባን አዳነች አቤቤ በሚገርም ሁኔታ ገንብተዋለች። ምክንያቱም የሚገርም ያቺን አዲስ አበባ ድሮ የምናቃትን አዲስ አበባ ለውጥ አድርጋለች። በተለይ የምንናፍቃትን አሁን ለማየት የምንጓጓትን አዲስ አበባን አሁን ይሄ መንግስትም ነው የገነባው። ዳር ያሉ ሰዎች መሀል መጥተው ይዝናናሉ ማለት ነው። ቴዲ አፍሮ በዚህ ንግግር ላይ ስህተት ሰርቷል ብዬ አስባለሁ። ምክንያቱም እንዲህ አይነት ንግግሮች መናገር ብዙ ነገሮችንም ይፈጥራል ብዬ አስባለሁ። ውድ ቤተሰቦች እናንተስ ምን ይሰማችኋል? በዚህ ዙሪያ ላይ ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች ያልተጠበቁ አይነትና ወሬ አልባ ነገሮችን እየተናገሩ ነው። በዚህ መሀልም ሀገርን ለማመስ ነው። እቺ ሀገር ዝም ብላ አትታመስም። እቺ ሀገር ዝም ብላ ምትፈርስ ሀገር አይደለችም ያለችን። እቺ ሀገር ትላንትና ጥንት አባቶቻችን በደምና በላብ ያቆሟት ሀገር ናት። እቺ ሀገር ዝም ብላ እዚህ ስፍራ ላይ አልደረሰችም። እቺ ሀገር ከብዙ ጎራሪዎች ተጠብቃ የቆመች ሀገር ነው ያለችን። ኢትዮጵያን ስንባል ደግሞ ጀግናና ኩሩ ሀገር ያለን፣ ዝም ብሎ በአንድ አዝማሪ የምትፈርስ ሀገር የለችንም። ኢትዮጵያ ሁሌም ድንቅ ናት፣ ሁሌም ደግሞ ውብ ናት።
ሁሌም ኢትዮጵያነትን የሚያውቀው ኢትዮጵያ ውስጥ የሚኖር ሰው ነው። ኢትዮጵያነትን የሚያውቀው የኢትዮጵያ ደም ያለው ብቻ ነው። ምክንያቱም እቺ ሀገር መኖሪያችንም ዞሮ ዞሮ መግቢያችንም እቺ ሀገር ናትና። አንድ አባባል አለ፣ ዞሮ ዞሮ መግቢያ ጭራሮ አይደል? ያፈረስነውን ሀገር ዞረን ምንገባው እኛ ነን። ያለመነውንም ሀገር ዞረን የምንገባው እኛ ነን። ምንገነባው ነገ ለልጆቻችን ነው። ምንገነባው ነገ ለኛ ነውና የነገ ማረፊያችንን ሀገር ማመስና ማፍረስ ማለት ይህ ከኢትዮጵያዊነታችን አይጠበቅም ብዬ አምናለሁ። ሁሉ ቤተሰቦቻችን እናንተም መልከታችሁን ስለምታደርሱልን እጅግ አርጌ አመሰግናለሁ። ሐሳብ አስተያየታችሁን ስለምታደርሱልንም እጅግ አርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ይህን ቻናል ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃለሁ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።